ሰላም ፖሊሶች ነው። ጤና ይስጥልኝ። አቤት። ምን ነበር? የግቢው ባለቤት ይኖራል? ምን ነበር? እዚህ ሰፈር ውስጥ የሰላምና ጸጥታ ችግሮች በምሽት ሰዓት እየታዩ ስለሆነ የውጭ የመንገድ መብራት እንድታወጡ ነበር። እሺ ነው ታ ችግር አለ? ምን ችግር? ምንም የለም። እሺ፣ ስለ ትብብሮት እናመሰግናለን። እኛም እናመሰግናለን። ምንድን ነው የሆነው? እሺ ከዚህ በኋላ ቆይ ምንድን ነው የሚፈጠረው? መረጋጋት አለብሽ ወይ ደግሞ ላልተወሰነ ጊዜ ከዚህ ሰፈር መራቅ ይኖርብሻል። እንደዛም አይሆንም እንዴ! ቤተሰብ ጓደኞች እኮ ሲጠፋ መፈለጋቸው አይቀርም። ትኩረት መሳብ ነው የሚሆንበት። እና ታዲያ እንዴት ነው የሚሻለው? ማለቴ ውሎ ሲያድር እኮ ጉዳዩ ወደ ህግ ማምራቱ አይቀርም። መጀመሪያውን እጅ መስጠት ነበረብን። አጥፍተናል። እሱማ ትልቅ ስህተት ነው። ቆይ በዚህ ሰዓት የት ልትሆኚ እንደምትችይ አስበሽዋል? አብሮኝ ገብቶ የሆነ ጠርዝ መጥቶት ሞተ ብትይ የሚያምንሽ እንዳለ ነው እንደምታስብ እና ምንድን ነው የሚሆነው? እሺ እኔም ራሴን በግድ አረጋግጬ ሁሉም ነገር ደግሞ የሚመለስ ነገር አለ እና ደግሞ በዚህ ከቀጠልሽ እንያዛለን። በጣም ነው የማመሰግነው። በዚህ መልኩ ለእኔ ኃላፊነት ትወስድልኛለህ ብዬ አስቤ አላውቅም ነበር። እንታምሽሽ ወይዘሪት ማየት ወይ አላሰብኩም። ማለት አላየሁም ነበር። ቆይ ምን እያሰብሽ ነው? እንዴ የሚታሰብ ነገር ይጠፋል ብለህ ነው? ይኸውልሽ በሀሳብ እኮ ጭልጥ ብለሽ አጠፋብሽ ማለት ነው። በቅርቡ ትመለሽ እንኳን አይመስልም። እባክህ ለወንድሜ ገንዘብ የምልክበት ቀን ደርሶ እሱ ነው እያስጨነቀኝ ያለው። ቆይ ጭንቀት ግን ማንኛ አባቱ ነው ብሎ የሚያስበው? ከፈለገ እዛው ራሱ አይጨነቅም እንዴ? ታይቴ በቃ ይኸውልሽ እየቀለድኩ በቃ እንደምን ፊክስ እናደርጋለን። አታስቢሽ እኔ ከጎንሽ ነኝ። ዛሬ ምንም ስሜቴ ትክክል አይደለም። በቃ ወደ ቤት ልግባ እባክህ፣ ይቅርብኝ። እሺ በቃ መሄድ እንችላለን። መሄድ ይሸኝሽ። አይ እኔ ራሴ እራመዳለሁ። በዛውም አየር ይንካኝ ትንሽ። ለምን ላደርስሽ እችላለሁ። ደህና ደር በቃ። ማነሽ? ሊሊ ማየት የት ሄዳ ነው? ምን አውቃለሁ። እሷ እንደሆነች እንደ ልቧ ነች። እኛ ነን እንጂ እንደዚህ ማለት ጀመራችሁ ደግሞ። እንግዲህ እኛ እዚህ ተፍ ተፍ እያልን ነው። እሷ ጆ ጋር ነበረች። ጆ? የኔ ጆ? ምን ስትለው እንደነበር ባላውቅም አቁማለሁ ስጠዋ። የኔ ልጅማ ለእናንተ ህልማችሁ ነው። እንግዲህ እሱን እኔ አላውቅም፣ ግን አይኗን ሳጥልበት አትቀርም። ደግሞ አትሽ ሴት ልጅ ነች። ለዛው ማለት
ያለሁበትን ሁኔታ ባልወደውም ፈጣሪን ግን መማረር በፍጹም አልፈልግም። ተመስገን ቢያንስ እየተነፈስኩኝ ነው። ነገሮች ባሰብኩበት መንገድ ባይሄዱም አንድ ቀን ሁሉ ነገር አብቅቶ የተረጋጋና የራሴ ህይወት ይኖረኛል። የዛሬው ምሽት ደግሞ አስገራሚ ነበር። ሚኪያስ Sabe una refleta nos. ሌላ ነገር ሲሆን ይፈልጉሽ እባክሽ ችግር ውስጥ ተረኛች። እኔና ወንድሜ ሳይሽ ከሌሎቹ አንቺ ቀለል ትያለሽ እና እባክሽ እንጂ ተሳስተህ እንዳይሆን ከሰው ጋር ተመሳሳይብን። ኧረ እንደሱ አይደለም። እሺ በይኝ እንጂ ገንዘብ ያቅሜን ያልከፍልሻለሁ። ምንድነው ወንጀልና የምታሰራኝ ነው እንዴ? በዚህ ሰዓት እሱ ይቀለኛል። ግራ ስለገባኝ ለቤተሰቦቼ ነገ ነው ፍቅረኛ የማስታውቀው። እሺ ሌላ የአማርኛ ፊልም ተጨንቄ እኮ ነው። እባክሽ አንድ አዳምጪ። ነገራቸው በስነ ስርዓቱ ፕሮግራም አዘጋጅተው እየጠበቁኝ። ኧረ ፊልም እና ምን? ፍቅረኛዬ ቀኑ ሲደርስ እንደማይሆንና ከሌላ ሰው ጋር ትተኝ እንደሄደች በአንድ ቴክስት ተጽፋልኝ ቀረች። እናማ በዙሪያ ያሉት ሴት ጓደኞቼ ቤተሰቦች ያውቋቸው ግዴታ ሆኖብኝ ነው። እና ምን ወስጄ ላስተዋውቅሽ ልትል ባልሆነ? አዎ ማለት ያው ላንቺም ቢሆን ገብቶሻል አይደለም? እሺ በይኝና የዛሬውን ጥሩ አድርጌ ልክፈልሽ። 10,000 ብር ልስጥሽ። ወንድሜ እስቲ ሌላ ሰው ዞር ብለህ ፈልግ። እኔ የማይፈታ የቤተሰብ ጣጣ ውስጥ መግባት አልፈልግም። እሺ 20,000 ልስጥሽና አንድ ቀን ቤተሰቦቼ ጋር እንሂድ። የኔና ጨምሪ እስቲ አንተ ቢያትላት እንዴ? ኧረ እሷ እንደዚህ አትደረደር። ቢቢ አይ ሚኪ የኔ ልጅ ባትሆን ኖሮ እናት በምትሆነው ስቀን አልኖር ነበረ። አባትም ልክ እንዳንተ ነበር የሚመርጠው። እኔ መሰለች ውሃ የመሰለች ቆንጆዬ ልጅ እና ከሙቅሽ ከላይ ያለው ነው። አይ እንደዚህ ተመችቶኛል። ተዋት እንደፈለገኝ ትሁን። እሺ የኔ ልጅ ቤተሰብ እናት አባት የት ነው የሚኖሩት? እዚህ ናቸው? ክፍለ ሀገር? እናትና አባቴ እንኳን በህይወት የሉም። አንድ ታናሽ ወንድም ነው ያለኝ። ወይ በሞትኩት። ገና ልጅ እኮ ነሽ። በዚህ ልጅነትሽ ለነገሩ አሁን በደንብ ቤተሰብ መስረተሻል። ገና ነሽ። እኔም ደግሞ እናትሽ እሆናለሁ። እሺ ማሚ። እንዴት በቃ ብዙ አታስጨንቀን። ደግሞ ሙሉ ይመጣል ብሎ አልነበረም? አይ የእሱ ነገር መቼ ብሉ እስቲ
ብሉ መቼም ባይጠም የእናት ልጅ ምናልብዬ ምን ሆነሽ ነው? አሁንስ በቃኝ። ቆይ እስከ መቼ ነው ማለት ሰካራም ስሜት ማራገሻ የምንሆነው? ምናልብዬ ምን ሆነሽ ነው? ተይኝ እስኪ። ብሩ ሰካራም በሰከረ ሙድ እንደፈለገ ሲያደርገኛል። በሰከረ ሙድ እንደፈለገ ሲያደርገኝ ቆይቶ ቆይ ግን ተረጋጊ። በቃ ልንይ ከዚህ በኋላ ስንት ነገር አልፈን የለም ተረጋ። እሱ እኮ አይደለም እሱ ብቻ አይደለም። ይኸውልሽ ሲወጣ ለካ ስልኬን ይዞት ወጥቷል። ስልኬ የለ ብር የለ ምንም ነገር የለም እኮ እንዴ። በቃ የሰው ነፍስ አይደለ ይገዛል። ቤቶች ጥሩ ሳም መጣበና። አዎ አለ ሰላም ልሻለን አለ። አይኒ አንድ ላይ ስትታዩ ታምራላችሁ። ቆንጆ ምርጫ ነው። ወዲቷል አይደል? እንግዲህ ሙሌ ማለት የእናቴ ልጅ ነው። ከወንድሜ ነው። ደስ የሚሉ ቤተሰቦች አሉ። እና የት ተገናኛችሁ ታዲያ? መጀመሪያ አንዱ ከደረሰ ሰለኝ እቴ የቱን እንመን ታዲያ? ሰርጉን ወይስ ካፌውን? እሱ ነው የመጀመሪያ ቀን ሰርግ ላይ ነበር የተገናኘ ነው። ከዛ ካፌን የተገናኘ ነው። ስልኬን ወስዶት ነበር አይደል እንዴ? ንድ አይ አሪፍ ነው ወንድሜ። እንግዲህ ወገባችንን አስረን ነው የምንድርህ። ታጨኝ እስኪ ታረጋጊ። ነው ቀለል እልህ ነበርኩ። አይ ልዬ የምትረጋጊ ምኳት መስል ነበር። ከኔ በላይ አራዳ እንዳልሽ ከአንቺ የባሰ አጫወተሻል። እኔ እባክሽ አንቺ ደግሞ ስታስ እንጂን ቆንጆ ኧረ ተይ ተይ ተይ፣ አይገባም አይገባም። እንዴት አይነት ስርዓት ያለሽ ልጅ ነሽ! የትልቅ ሰው ዘር እንደው ልጄ፣ የትልቅ ሰው ዘር እንደው ምን ልበልህ እንደው አይ ምስታን በቃ ማሚ መጥቼ እጠይቆታለሁ። እሺ እኔ ብቻዬን ነው የምውለው። ሁል ጊዜ እየመጣሽ አጫውችኝ፣ ቡናም ታጠጭኛለሽ። እሺ ኧረ ከዚህ በኋላ እመጣለሁ ማሚ። እሺ ልጄ። እሺ በቃ ትጂ ሸኝቻለሁ። እሺ በል ሸኛት። በዛ በጥግ ጥጉ ይሄኛው ቱቦ አለው እንዳይሸታት። እሺ ሂድ ሸኛት ሸኛት። ስለተዋወቀን ደስ ብሎኛል። ያው እንደ ቤተሰብ እንገናኛለን እንግዲህ ከሆነ በኋላ። የጨረስን መሰለኝ። ለምን የምትከተለኝ? ያው መሽቷል፣ ልሸኝሽ ብዬ ነው። አይዞኝ፣ ጨለማ በደንብ ነው የሚያውቀኝ። በጣም ነው አንተ። ለምን ነው የምታመሰግነኝ? ነገ እኮ አልመጣም። ዛሬ እኮ ከጭንቅ እኮ ነው። ለማንኛውም የእናትህን ነገር አስብበት። እውነቱን ካወቁ በጣም ነው የሚያዝኑብህ። ስለዚህ ምን እኔ እናንተን እንዳያስማማ የሚችል አንድ ምክንያት ፈጥራ ንገራቸው። እሱማ ትንሽ ጊዜ አስፈ ያው ማለት እኔ በጣም ይቅርታ አድርግልኝ። ተመልሼ አልመጣም። ራሴን የማይሆን የቤተሰብ አጣብቂኝ ውስጥ አልከትም። እባክሽ ቢያንስ ትንሽ ጊዜ እኮ ምናልባትም እኮ በቃ 2-3 ቀናት ብቻ አብረን እንታያለን። እናቴ ታማሚ ናት። የኔን ደስታ ወግ ማድረግ ለማየት ነው ጉጉት። ገና በአንድ ቀን ምን ልበላት? ወንዶች ጣጣችሁ አያልቅማ።
አዎ ያንተ ደግሞ የባስም እዴት ግን ልጁ ጋር ምንም አልጣመም። የሆነ የሚከብድ ነገር አለ። አይ እንግዲህ አንተ ሁሉ ጊዜ እንደተጠራጠርክ ምን ይሻለናል? እንጃ ግን ዝም ብዬ ሳያት የሆነች አስመሳይ ነገር ስለመሰለች አንተ ደግሞ እንደተጠራጠር ማንን ነው ግን የምታወራው? አይ ቴቴ በዚህ ሰዓት ለትዳር የምትሆን ሴት አለች ብለሽ ነው? ሄደህ አንተም ቀጠፍ በልና ትምህርትን ጨርሰህ እኔንም አክስትህንም እስቲ ያስደስተናል። እስኪ እናያለን። የሚኪን መጨረሻ ይችላል ነው ለምን ይለችህ? አንተ ብቻ እንደቆም ነቅተህ መጠበቅ። እዴት ግን የት እንደተገናኙ ሲያወሩ አይተሻቸዋል? በጣም እኮ ነው የተወዛገቡት። የሆነ ነገርማ አለ። ያው አንቺ ስለማታምኑ ነው እንጂ። አይ እንግዲህ እሱማ ወደ ዳሩ ወደ ቤቱ ሊሰበሰብ መንገዱን ጀምሯል እንጂ ምን ማድረግ ይቻላል? ቆይ አንቺ እንዴት መጣሽ ወደዚህ? ወደ ቤት አትሄጂም ነበር? ቅድም በስልክ ነገርኩሽ እዩ እዛ ነበርኩ። ከዚህ ሩቅ ስላልሆነ ነው በዚህ የመጣሁት። እና ቤተሰብ ትውውቅ እንዴት ነበር? ተይኝ እስኪ፣ በጭንቀት ልቤ ልተፋት ነበር። ልጁ ግን ምስኪን ነው። ምስኪን ነው? እባክሽ በሌላ ነገር አይደለም፣ ግን ያው አሳዘነኝ። አሳዘነኝ? ዊር ካወራነው ብር ራሱ እኮ ጨምሮ ነው የሰጠኝ። ራሱ ደግሞ እዛ ግቢ የምማርበት ትምህርት ቤት አንድ የሆነ ጅል የሆነ ልጅ አለ። እዛ በአጋጣሚ የሚገናኝ መሰልሽ? እና ማለት ቆይ የሚያውቀው ነገር አለ እንዴ? አረ ምንም አያውቅም። ያው ሊጀነጅን ሞክሮ አልተሳካለትም ነበረ። ግን ያው ዛሬ ክላስ ስገባ ጠብቆ መች እባክሽ ምን አባቱ ይላል። እሺ ሰላም፣ እንዴት ነህ? አሁን የዋህ ምን ሆነ ነው አይደል? ሚስቱን ይቀማላ። አረ እሺ አሁን ወደ ታክሲ ኮንታ ታይኝ ወደዛ ነው ስናሞ ሰው እየጠበቀኝ ነው። እሺ ባለ መኪና ማነው? ቀፋን ነው ቢልጅ ያናግርሽ አይደል? ትክክል አናቂ ሲጀመር ሚኪ ላይ እየተጫወተ ነው አይደል? ጋባል ለገተኝ። እሺ ቢያንስ እንዴት አንድ ቀን እንኳን መተሽኝሽ? ስሚ ትናንትና አንድ ስልክ ጠፋ ብለሽ እንደዛ ስትበጠብጭ የነበረ ምንድን ነው? ማሚ እንደዛ እኮ አይደለም። አይ እንግዲህ ፊት ሲያሳያችሁ ጊዜ እዚህ ላይ ወጣችሁ። ምንድን ነው የምታገመግሚው? ኧረ ተይኝ በእናትሽ። ትናንት በቀኝ ለመሆኑ ምሳ በልተሻል? ምን አልበላውም። አንሶላ ጣቢያ መታለች። አንሶላ ውጭላት አዘሽ ቢኔ ይከፍላል። ባለፈው ነገር ያው ያደረኩት ወፍራሙ ሙሻይሶስ ለውሱሙ አስፈሽ እስቲ እቻሩ ቢታውስ ምን እያለች ነው? ደግሞ እኮ የልቧን ከተናገረች በኋላ ለእኔ ታዝንልኛለች። ወርቄ እኮ አፏ እንጂ ክፉ አይደለም አይደል? ምንድን ነው? ለእኔ ነው? አዎ አላመንሽኝም? ያወርሽኝ ነው? ወይኔ እኔን ሰጠችኝ።
ቀሚሱ ተለብሶ ቆም ያለው በበሩ ራሴ አድምኜ ባሰት ተከልሶ መስታወቱ ፊት ቆሜ ስጓጓ ከጓላዬ ያለው ሕይወቴ ይዞታል ይቻ አይደለሽም ይለኛል ህሊናዬ መሸሸጊያ አጣሁ ተፋብኝ መድረሻዬ ማየት የጭቃ ውስጥ አበባ ቀለምሽ የረገፈ በሰዎች ተከቶ ለመጣ ጨነቀኝ እና ከጨነቀ ቤተክርስቲያን ሂዳ እዚህ ምን ታደርጋለህ? ይኸውልሽ አንድ አብረን የገባንበት ነገር ቢያንስ እንኳን ትንሽ ጊዜ አግሽ። ፈጣሪ በቸርነቱ ያግዝህ እንጂ እኔ በምን አቅሜ ወንድሜ አቅምሽ ነዋ። ማየተው አግሽ ተረጅ ምን እናደርግልህ ነው የምትለኝ? ለዚህ የሚሄድብሽ አይመስልም? ሄዶብሻል። አይ አንተ ፈጣሪ ከአንተ ምን ይሳነሃል? አይ የኔ አምላክ የኔ ጌታ እንዲሁ የትልቅ ሰው ልጅ ተባረኪ ብሩክ ሁኚ። ከአሁን በኋላ በሞትም አይቆጨኝ እኮ። ኧረ ጤት እንደዚህ አትበይ። ቆይ ይሄ ምንድን ነው የምትይው? በቃ እሺ ቁጭ በይ። በቃ ምን ቁጭ ላድርግ? ያንተን ወግ ማድረግ ትዳር እንደዚህ አይቼ ቤታችን ሞቅ ብሎ እንዲህ ስንመጣ ማየት በራሱ ትልቅ ነገር አይደለም? ገና እድሜ ከጤና ይስጠኝ እንጂ አያት ሆናለሁ፣ አያት ሆናለሁ። እሰይ የኔ ልጅ እሰይ። አንሺው እንጂ ምን ነው? አይ የማያስፈልግ ስልክ ነው፣ መልሼ እደውላለሁ። እኛ እኮ ከዚህ በኋላ ቤተሰቦችሽ ነን አይደል እንዴ? መደባበቅ አያስፈልግም። ተዋት፣ አታጨናግራት። ካልፈለገች አለማንሳት ትችላለች። ቁርስ ሰርቻለሁ። ምግብ ጠረጴዛው ጋር ሰብሰብ ብለን አባቴ ተነሱ። ዛሬ ደግሞ በነጠላ ነው። አንዳንድ አያስፈልግም ብለህ ነው? አረ ልክ ነሽ፣ እኔ አላልኩም። ደግሞ ምን ነው መንገድ ላይ ብቻህን? ምን እባክሽ ትንሽ ቤት ከመግባት በፊት አየር መውሰድ ብዬሽ እኮ ነው። እኔ የምልሽ ሰሞኑን ግን ምንድን ነው እያየሁሽ አይደለም? ሰላም ነው? አልሰማህም እንዴ? አንቺ ሳትነግሪኝ ገባሽ እንዴ? ሂድ አንተ ደግሞ ካምፓኒ አቋቋምኩ እኮ። አታደርጊውም እኮ አይባልም። አደረግኩት። እንደውም ለድርጅቴ ሹፌር ነገር እየፈለግኩኝ ነው። ናይስ። እንደዛ ከሆነማ ይግቡና በዛው ማንነታችንን ቼክ ያደርጋሉ። ምን ይመስሉታል እቴጌ? የሚሳካልህ አይመስለኝም፣ ግን እስቲ እድልህን ሞክር። እሱን እናያለን። አንቺ ብቻ ግቢ። ኧረ ለውጥ የእውነት ደግሞ ቀሚስ ያምርብሻል። እንሂዳ እንግዲህ። እኔ ሁሌ ይልሻለሁ አንቺ ነሽ ጥሩ ነው ተማይልሽ። ዝም በይ እባክሽ። አሁን ቢሆን ለመታየትና ከኛ የተሻለች እንደሆነች እንድናቅላት እንጂ ለእኔ አስባ ያደረገችው ምንም ነገር የለም። ቆይ ከዚህ በላይ ራሷ አታቃጥለሽ? የቻለችውን እያደረገች ምን አርጋሽ እንደምታያት ነው። ተይው በቃ ሌላ ወሬ እናውራ። ይልቁንስ እዛ ጋ ያለው አይኑ ጥሎብሻል። አይሰካም። አይኑ ራሱ በስርዓት ማለች ይስሽ
አባዬ ትንሹ እንዴት ነህ? አለሁልህ። ሳለሁልህ ጠፋ። ዛሬና ትናንትና እኮ ስራ ስለበዛብኝ ነው። ምን አልከኝ? ላይብራሪ ነበር። ታውቃለህ አይደል? ጥሩ ግሬድ ነው የምጠብቀው። አለቃዬ ኦዲት መደረግ አለበት ያለኝ ስራ ነበርና እሱን ሳስተካከል ስራ በዝቶብኝ ነው። እሺ ይቀጣል። እንደዚህማ እንዲደብርህ አልፈልግም። ደህና ነህ ግን አይደል? ደህና ነኝ እኔ። እሺ በቃ አባቴ ዛሬ መሽቷል፣ ተኛ። ነገ እደውልልሃለሁ። እሺ ደህና ነህ? ሚያግናለ አንተ ምንድነው? ተረጋጋጅ። ሰላም ነህ እንዴ? አና የምስኪኖች ጌታ እያለ እኛ ምስኪኖች ምን ይሆናሉ ይላል። ምንድን ነው ምስኪኖቹን እየበለጠ ነው ማለት ነው? ምስኪን አይደለም ሞት ይሰጥ አጣጫ ነው። ናባጣ እሺ ቀስ እያልሽ መታል እንደ አባቴ ወይ ማን እኔ እኮ ለምን ተሳጣሽ ቢተልሽ መሰለኝ ማለት ነው። ምን እባክህ ከልጆቹ ጋር እዛ እየተጨቃጨኩኝ በቃ ጨርሻለሁ። እመጣለሁ። በቃ ቆንጆ ቁርስ እሰራልሃለሁ። በልተህ ነው የምትሄደው? እሺ እሺ ማሚ እመጣለሁ። እሺ እስኪ ጃምቦ ቅዳል ደብሮሽ መች መጣን ጎደልክብን ሽምነዱ ከቻለክ ግረሽ ያሳደግሽኝ እናቴን አፈቅሽኝ ምን ደግሞ አንተ አትቀድሚ ልቅደምሽ ብዬ ነው እንጂ አንተ እኔ ብሶተኛ ሰው ነኝ? ኧረ አይደለሽም። ስሚማ ማታ የነበረውን ሰውዬ አላየሽው? ቆይ ምን ተፈጥሮ ነው? ኧረ ተይ። ከዚህኛው ጥግ እዛኛው ጥግ ከዚህኛው ጥግ እዛኛው ጥግ እኮ ሲፎክር የሆነ ድንበር የተወረሰበት ድንበር የሚያስመልስ ሰውዬ እኮ ነው የሚመስለው። የእኔዋን ቆንጆ ሌላው እንዳየብኝ ነው የሚለው እንግዲህ። ወይኔ በኖርኩ ኑሮ ይሄንማ ማየት ነበረብኝ። እኔ ደግሞ የአገሬ ጀግና በአይኔ ላይ ወንድ ሲል እሱ በዛኛው ጥግ ሲፎክር እኔ በዚህኛው ጥግ አይዞህ፣ እሱ በዛኛው ጥግ ሲፎክር እኔ በዚህኛው ጥግ አይዞህ። ብቻ በኋላ ላይ ዞር ዞር ብዬ የትዬም ፊት ሳያለሁ ሁሉ ነገር ተገለጠች። ሳቂ ሳቂ፣ አንቺ ምን አለብሽ? እኔማ በስራዬ ተጸጽቼ እጄን ለመንግስት ልሰጥ ነበር። በየትኛው የመቅጫ ህግ ይቀጡኛል? የትዬም ምግብ ስር ልወርቅ ነበር ለስንተኛ ጊዜ። ብቻ የኔን ነገር ተይውላት። ወይ በልኝ። ውጪ እኮ ሰው እየጠራሽ። ማን ነው? እንጃ አንድ ሰው ውጪ አንድ ወጣት ልጅ ቆሟል። መጣ በለው። መጣው አይ በልኝ። አንተ ያማ እንዴ ምንድን ነው በየቀኑ የሚያመላልስ? በጭንቀት ሊፈነዳ እና ሊፈነዳ ከሆነ እኮ ፍንጥርጣሪው ሰዎችን እንዳይጎዳ ከሰዎች አካባቢ ራቅ ነው ማለት ያለብን። አንደኛ ነገር ነሽ። እሺ አሁን ለምን መጣ? እናቴ በአስቸኳይ ሽማግሌ ካልተላከ እያለች የት? እኔ ጋር
ያው እሱማ እኮ አብሬሽን እንደማላገባሽ ምክንያት ታወቅ ነው። እሱን እኮ መናገር አይጠበቅብህም። ለትዳር እንደማሉን ለመናገር ነው ከዛ እዚህ ድረስ የመጣው። አሁን እሱን እንተውና መፍትሄው ምንድን ነው? ሆሆ ወንድሜ ችግር ውስጥ ስትገባ እኮ እኔን አማክረህ አይደለም እሺ የገባኸው። ለአንድ ቀን መፍትሄ አድርገኝ ተባበርኩ። እናትህ ሳያቸው ስላሳዘኑኝና አንተም ስላሳዘንከኝ እንጂ እኔ ስንት የማይፈታ የቤተሰብ ጣጣ አለብኝ። ምናልባት እኮ የአንቺ ችግር በገንዘብ ሊፈታ ይችላል። የኔ ግን እንዳየሽው ይኸውልሽ እና ምን አሁን እሺ የቀረውን በስልክ ተደዋውለን እናወራለን። ሴትዮዋ እዚህ ጋር ቆሜ ካየችኝ ይደብራታል። ደውልልኝ በል። ብርጭቆ ቢጋት ቢወራው ወሬ የውስጥ ቁስል ማን ይረዳው ይሆን? ዓለም ፊቷን አዙራ ብቸኛ በሆኑ ተስፋ መቁረጡ እኔ አላውቅም። አይዞሽ ልቤ ነገ መላከን ነው ይሄም ያልፋል ሕይወት እንዲህ ነው መከራው ቢበዛ። አቁሙ አቁሙ አቁሙ። Shakawa utwe manash bainash weruresh lipin yewasadesh metahu